ታውቃላችሁ በአሁን ሰዓት እንደ ሲኖትራክ ተሽከርካሪ እጅግ በጣም አዋጭና ትርፋማ የሚያደርግ መኪና የለም። በእርግጥም ይህንን ስነግራችሁ መረጃን በማስደገፍ ነው። በአሁን ሰዓት አንድ ሲኖትራክ ገልባጭን ለክራይ ስትሰጡት እንኳን በወር ከ700 ሺህ ብር በላይ ለክራይ እየቀረበ ይገኛል። እኛም በዛሬው ፕሮግራማችን ይህ ሲኖትራክ ገልባጭ ለመሆኑ በአሁን ሰዓት ምን ያክል እየተሸጠ ነው? 50% እንዲሁም 70/30 በባንክ አማራጭ ስንት ነው? ሙሉ ዝርዝር ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በብዙዎቻችሁ ጥያቄ መሰረት የሲኖትራክ ተሽከርካሪ አሁናዊ ዋጋው ስንት ነው? ብዙዎቻችሁ ጠይቃችኋል። እኔም በዛሬው ዕለት እንግዲህ ይህንን ሲኖትራክ ተሽከርካሪ አሁናዊ ዋጋውን በተለይ 50% እና 70/30 በባንክ አማራጭ እያላችሁ በተደጋጋሚ እየጠየቃችሁ ነው። እዚህ ላይ አንድ ነገር ማስተላለፍ የምፈልገው ነገር አለ። በተለይ የባንክ አማራጭ ብዙዎቻችሁ ጉዳቱን ሳታውቁ ጥቅሙን ብቻ መሰረት በማድረግ እየጠየቃችሁኝ ስለሆነ የትኛውንም ተሽከርካሪ በባንክ አማራጭ መግዛት እጅግ ከባድ አደጋ ውስጥ ይከታችኋል። ያን ስላችሁ ዝም ብዬ ሳይሆን በስራችን ውስጥ ያለ እጅግ ብዙ አዳጋች መንገዶች አሉ። እንደምሳሌ ያክል ወለዱ ከእጥፍ በላይ ነው። ከዛ ላይ በባንክ ገዝታችሁ የምትገቡበት አጣብቂኝ እውነት እላችኋለሁኝ መውጫ መንገድ እንኳን ይጠፋችኋል። ስለዚህ በባንክ አማራጭ የሚለውን ግን ፈጽሞ ባታስቡት መልካም ነው ለማለት ያክል ወዳለሁ። ዞሮ መረጃ ስለሆነ አሁን እየተሸጠ ያለበትን የዋጋ መረጃ ወደ እናንተ በባንክ እንዲሁም በካሽ አደርሳለሁ። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የብዙዎቻችሁ ጥያቄ ሆነውን የሲኖትራክ ገልባጭ ወራችንን ጠብቀን አሁን ላይ ምን ያክል እየተሸጠ ነው የሚለውን መረጃ ነው እንግዲህ ይዤላችሁ የቀረብኩት። እንደምታውቁት ይሄኛው TX336 አሁን ላይ በገበያው በስፋት እየተፈለገ እየተወደደ ያለ ተሽከርካሪ ነው። የዛሬ ወር አካባቢ እንግዲህ ብዙዎቹ በዚህ ተሽከርካሪ ላይ በተለይ መካኒኮች የሚያነሱት ጉዳይ አለ። ይህም ሁለት አይነት የራዲያተርና የዋተር ፓምፑን እያበላሸ ከመሆኑ ጋር ተያይዞ ብዙዎች ለቻይና አምራች ካምፓኒው መልእክት አድርሰናል። እንግዲህ ያለውን መረጃ በዚህ ወር ውስጥ ስላልመጣ ነው ተስተካክሎ እንደሚመለስ ተስፋ እናደርጋለን። ዞሮ እናንተ ዳገታማ ቦታ ላይ ይህንን ተሽከርካሪ በብዛት አታጨናንቁት። እንዲሁም የተለያዩ መረጃዎች አሉ፣ በሌላ ቪዲዮ የምሰራላችሁ ይሆናል። ዞሮ አሁን ላይ በ2025 ሞዴል TX336 በካሽ የሚሸጥበትን ዋጋ ስንመለከት አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ሁሉም የመሸጫ ቦታ ላይ በነገራችን ላይ በጣም ልዩነት አላቸው። ያ ማለት ከአነስተኛ እንኳን ስንጀምር ከ12 ሚሊዮን 650 ሺህ ብር ጀምሮ እስከ 13 ሚሊዮን 100 ሺህ ብር ድረስ የሚጠሩ ወይንም የሚሸጡ አሉ። መግቢያ ላይ በባንክ አማራጭ ከፍተኛ የሆነ ጉዳቱን በዚህ ቪዲዮ ማየት ትችላላችሁ። እንግዲህ በዚህ በካሽ ዋጋ ከተሸጠ አንድ ተሽከርካሪ 50% በባንክ አማራጩ ስንት ነው? ልዩነቱን በደንብ ተመልከቱልኝ። በአሁን ሰዓት 50% በባንክ አማራጭ ሲኖትራክ አጠቃላይ ዋጋው ማለት ነው ወደ 14 ሚሊዮን 800 ሺህ ብር አካባቢ ይደርሳል። ያ ማለት የዚህን ግማሽ ከፍላችሁ ቀሪውን በባንክ አማራጭ እየሰራችሁ የምትከፍሉበት ማለት ነው። 70/30 አሁን ላይ ምን ያክል እየተሸጠ ነው? 5 ሚሊዮን ብር ወደ 5.6 አካባቢው ማለት ነው ቅድሚያ ሰጥታችሁ 70%ቱን በባንክ አማራጭ ማለት ነው አጠቃላይ ወደ 15 ሚሊዮን 600 ሺህ ብር አካባቢ ይደርሳል ማለት ነው። እንግዲህ መግቢያ ላይ እንዳያችሁት የባንክ አማራጭን መፈለግ ከዚህ ጉዳት በተጨማሪም የባንክ ውስብስቡ እንግዲህ እጅግ በጣም ሰፊ የሆነ ጥልቅ የሆነ ባህር ስለሆነ ነው። በአጭር ቪዲዮዎች እንግዲህ በቲክታክም በዚህ በዩቲዩብም በትላንትና ነው ከትላንትና ወዲያ ሰርቻለሁኝ። በባንክ በፍጹም ባታስቡት ይሻላል። እንግዲህ በካሽ የሚሸጥበትን ከ70/30 ጋር ስተነጻጽሩት በመካከል ወደ 3 ሚሊዮን ምናምን አካባቢ ልዩነት አለው። ያ ማለት እጃችሁ ላይ የተወሰነ ብር እንኳን ለምሳሌ 9 እና 10 ሚሊዮን ብር እጃችሁ ላይ ቢሆን ከቤተሰብ ፈለግ አድርጋችሁ
በዛ አማካኝነት ካሹን ገዝታችሁ ሰርታችሁ ለቤተሰባችሁ መክፈል ከ100% በላይ እጅግ በጣም ተመራጭ ነው ማለት ነው። ስለዚህ የባንክ እያላችሁ ብዙዎቻችሁ ባንክ ሲባል ቀላል ተራ ሲምፕል ስለሚመስላችሁ ሰፍ ከማለት እንደምንም ብላችሁ ጥራችሁ ግራችሁ በካሽ ብትገዙት ይመረጣል። ነገር ግን በካሽ የመቻያ ገንዘብ የለንም ካላችሁ አትግዙ። በቃ ይህ ነው የመጨረሻ ውሳኔ። ከዚያ በኋላ የእናንተ ውሳኔ እንግዲህ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ እያልኩ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የሲኖትራክ ገለባጭ አሁናዊ የግንቦት 2018 ሙሉ የዋጋ ዝርዝሩን ነው ወደ እናንተ ይዘንላችሁ የቀረብ ነው። እነዚህ ተሽከርካሪዎች እንግዲህ ዋጋቸውን እኛ ወር ጠብቀን ወደ እናንተ ስናደርስ ስልክ ቁጥር በፍጹም እንድናስቀምጥ ስለማይፈልጉ ነው። ዞሮ ቄራ አካባቢ እንዲሁም የተለያዩ ቦታዎች ላይ በስፋት ስለሚገኙ ቀርባችሁ ተመልክታችሁ ይህን ቪዲዮ በእርግጥ ወር ጠብቀን የምንሰራው አብዛኛው በውጭ ሀገራት ሆነው ገንዘብ በመላክ ይህንን ተሽከርካሪ የሚያስገዙ ስላሉ ለነሱ እጅግ በጣም ጥሩ አድቫንቴጅ ነው። ለምሳሌ ያክል ይህንን ቪዲዮ በለቀኩበት ሰዓት የሚመለከት አንድ በውጭ ሀገር ያለ እህት ወንድም ማለት ነው ይህንን ሂሳብ ውስጥ በማስገባት እንግዲህ መግዛት የሚችልበት አማራጭ ነው ማለት ነው። በተጨማሪም ደግሞ ይህ ቪዲዮ ከተለቀቀ ከወር ከ2 ወር ከ3 ወር ከ4 ወር እንዲሁም ከ1 ዓመት በላይ የተለቀቁ ቪዲዮዎችን ስትመለከቱ የተለቀቀበትን ቀን በግልጽ እዚያው ዩቲዩብ ስለሚያስቀምጥ 1 year እንዲሁም 6 months 1 month እንዲሁም 1 hour ያንን በደንብ እንድትመለከቱ ለማለት ያክል ወዳለሁ። በተጨማሪም እንግዲህ የአውሱዙ የጭነት መኪና እጅግ በጣም ዘግይቻለሁ። ወደ 3 ወርና ከዚያ በላይ ሆኖኛል። በቅርቡ የምሰራላችሁ ይሆናል እያልኩ እንግዲህ ብዙዎቻቸውን እያስጠበቅኩ ነው። እጅግ በጣም ይቅርታ ጠይቃለሁ። መረጃው ስላልመጣልኝ ነው። ዞሮ መረጃው እንደመጣልኝ ምንም ሰዓት ሳላባክን በቀጥታ የምሰራላችሁ ይሆናል። እንዲሁም ኦባማ ቅጥቅጥ ምን ያክል እየተሸጠ ነው የሚለውን መረጃ የምሰራላችሁ ይሆናል። በእርግጥ የኦባማ ቅጥቅጥን አሁንም መስራት እችላለሁ። የካራ ሶሪያ ማሰሪያ ዋጋውን መረጃ እንግዲህ ከካራ ሶሪያ ማሰሪያ ቦታ ስልኬ ያን ካልኩሌት አድርገን የአውሱዙን ወደ ጎን ፓወሩን የምንገዛበትን ወደ ጎን በመተው ማለት ነው ዋጋውን ማቅረብ እንችላለን። እንዲሁም ኤፍኤስአር የጭነት መኪና፣ ኤፍኤስአር የህዝብ መኪና እነዚህን መረጃዎች እንግዲህ ዘግይቻለሁ ለመስራት እሞክራለሁ እያልኩኝ እናንተስ ሌላ ተጨማሪ ተሽከርካሪ መረጃ እንዲሁም ብዙ መኪናዎች የሰራኋቸው አለ እነዛን መመልከት ትችላላችሁ። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።